ትነግሩኛላችሁ? አበደላችሁ ጨርቁን ጣለ ቢባል ምንድነው የምትጠቀሙት? ንገሩኛ። ለማንኛውም አሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። እሺ ቃልዬ ወዬ እንዴት ነሽ? ወዬ ወዬ ፍቅርዬ ወዬ ወዬ የሚለው ዘፈን ልስፈልልሽ? እሺ ቀኑ አለን ነው ቀኑ። እሺ እንኳን ደህና መጣሽ ብያለሁ። እንኳን ደህና መጣሽ። ኧረ ይምጣብሽ የሚመጣ ነበር ዜድ አንቺ ውልቅፍ። ኧረ ተይ። እሺ አለን ነው ሁላችሁም አለን ነው። ምነው እኔን ተወላከፍክ ዛሬ ብላለች። የመጨረሻ ይሄ ኮሜንት ግሩፕ ሊያሳብድ ሊያጨልለኝ ትንሽ ነው የቀረኝ ማለት ነው። ታጉ ሰላም ሰላምሽ ብዝት ይበልሽ። አለን ነው ሁላችሁ አለን ነው። እሺ አለው ነው ዋይ አለን ነው። እሺ አንተም አርፋጁን ነው እኔ ያረፈልኩት እየሰራው ስለነበረ ነው። ችግር የለው። እኔ ብገባም ባልገባም ደግሞ ችግር የለብኝም እኮ ያው ቻናሉ የለመደውን ራቱን እንዳይተው በሚል ነው እንጂ ቢገባም ባልገባም ለእኔ ምንም እንትን የለውም ማለት ነው። ቃልዬ ማረይ እንዴት ነህ? አለ በጉንፋን ተይዤ ይኸውልሽ እንግዲህ አፍንጫዬ ተደፍኗል። እንግዲህ አሰላሙ አለይኩም ሀዩ አንቺ ፈሳብ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? ሰላም ነሽ? አለን ፒስ ነው። ሪሃና ሪያክተር ዌልካም ብለናል። ሪያክተር እሺ ሪያክተር ሊሰራ ነው። በቃ በእኔ ሪያክት ሰሪብኝ እንግዲህ ሪያክት እስቲ በእኔ ላይ ሰሪ ማለት ነው። በቃ ቡጭቅጭቅ አድርጊኝና ምን አባቱ። አሰላሙ አለይኩም ወረህመቱላሂ ወበረካቱ ብላለች። አሲ ወአለይኩም ሰላም ወረህመቱላሂ ወበረካቱ። አሰላሙ አለይኩም ወረህመቱላሂ ወበረካቱ ብዬ ወአለይኩም ሰላም ወረህመቱላሂ ወበረካቱ ብያለሁ። እስኪ ዛሬ ዶ አድርጉልኝ። የሆነ ውድድር አለብኝ ዛሬ ካሸነፍኩ በቃ አገር ጉድ ነው የሚለው ማለት ነው። አሰላም አለይኩም ቃልዬ ወአለይኩም ሰላም ወረህመቱላሂ ወበረካቱ። አረ ሰላም ቃልዬ አህለን ጅቱ ጅራጅርቱ ብያለሁ። በጋነጋ ዱፍቴ እሺ አሰላሙ አለይኩም ወአለይኩም ሰላም ወረህመቱላሂ ወበረካቱ። አለን በላይ አመሰግናለሁ ኑርያዬ። እሺ አለን ሁላችሁም እሺ አለን ነው። ርዕሴን ደግሞ አይታችሁታል እንግዲህ። የባለፈውም ደግሞ ጥያቄ ነበረ እንግዲህ ጥያቄው ማንም አልመለሰም። አዳሚ ውሃ በልቶሻል ማለት ነው። ሴቶች ስትባልጉ ዝም ብላችሁ ነው ከበር የምትይዙት በቀን ወደ ቀን አብሯችሁ የሚለውን ነገር እንኳን አታውቁትም ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላምሽ ብዝት ይበል። ዘሙዬ አሰላሙ አለይኩም ወአለይኩም ሰላም ወረህመቱላሂ ወበረካቱ። በላይ አለን ነው። እሺ እንኳን ደህና መጣ እንኳን ደህና ቆየሽ ብያለሁ። አለን ነው ሁላችሁም አለን ነው። አይ ይቺን የብር ከስሙኒ ኮሜንት አንዴ ላጠላጠል አድርጋትና ከዛ ወረ ቃል ብቅ በል ብላለች። አይ እኔ ብቅ አልልም አፍራለሁ፣ እሽኮረመማለሁ። እንዴ ተይ እንጂ እኔ እኮ ድንግል ነኝ፣ እሽኮረመማለሁ፣ ብቅ አልልም። ሰላም ለዚህ ቤት ሰላምሽ ብዝት ይበል። እሺ አለን ነው። ጅራጅርቱ ብያለሁ። አዲስ በኋላ አወራሻለሁ። እሺ ሰላም አለይኩም ቃላችሁ ወአለይኩም ሰላም ወራህመቱላሂ ወበረካቱ ብያለሁ። ሪቾ በሁለት ቻናል መታለች እንግዲህ ሪቾ ልግድሽ ያለው ነው። አለን ምን እንደው ግን ደንደሳሟን አተኪያትም። ደንደሳሟን እናቴ እንዳትመጣልሽ ማስታወቂ ብላለች። እሺ ማስታወቂ ያዘሽ ችግር የለም ያስገባሻል ማለት ነው። አለው ነው በርቱልኝ። እሺ እናመሰግናለን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጅራጅርቱ ብያለሁ። በጋነጋ ዱፍቴ እኛ ዱኛ ዳ ሲባል የት ነበር? እሺ አብረን እናብዳለን አላለችም። ምን አየው ብዬ ነው ወደዛው እንደዚህ ጨርቅሽ ጥለሽ ለብናቲ ምን አገባኝ እንዴ? እኔ አላብድም እናቴ እኔ አላብድም። እዛው ጨርቅሽን ጥለሽ ብን ነው። ዛሬ ደግሞ ኤክስ ሆነሻል። ለምንድን ነው ውጤት ያላስረከብሽው? አለው ክፍት ነው። እሺ አለን ነው። ለማንኛውም አለን ነው። የማናየው ብዬ ነው። እኔ አሁን ይልቅ እዚህ ውድድር አለብኝ ኮምፒቴሽን ራንክ ላይ ልወጣ ይኸውላችሁ ትንሽ ነው የቀረኝ። አሁን ይህን ራንክ ካሸነፍኩ በቃ የዓለም ሪኮርድ ሰብራለሁ ማለት ነው። እዚህ ጋ ይታያቸዋል። የራንክ ውድድር ነው፣ ጌም ነው። ራንክ ላይ ልወጣ አሁን አራተኛ ላይ ነው ያለሁት። አሁን ሁለተኛና ሶስተኛ ከወጣው በቃ ዓለም ይበጠበጣል ማለት ነው። ስለዚህ ዱአ አድርጉልኝ። እሺ አለን ነው። ለማንኛውም አለን ነው። ትንሽ ናት የቀረችኝ ወደ 2 ሚሊዮን ነው 3 ሚሊዮን ኮይን የቀረኝ። እሷን አሁን እንደምንም እየጨፈጭፋታለሁ እንደምንም ብዬ እገባለሁ ብዬ ተስፋ አደርጋለሁ ማለት ነው። እሺ አለን ነው። እሺ አቤት ጉንፋን እዛው ራስህን ቻል አላለችም እንዴ? እኔ መች ተጋሪኝ አልኩሽ አላልኩሽም? ቃልዬ ውዴ ብላለች። ውዴ አድርግሽና ውልቅፍ ውዴ ትላለች ደግሞ አታፍርም። እሺ ለማንኛውም ነው እስቲ ብቅ በሉ ወደ ላይ። ቀጭን ድምጽ ያላችሁ ወደ ላይ ከፍ በሉ።
የዛሬው ርዕሳችንን አይታችሁታል። የባለፈው የጥያቄና መልሳችንም ደግሞ መልሱን እናወራበታለን ማለት ነው። ሴቶች እናንተ ጋር መቼም የምትጠይቁ ጥያቄ አፍንጫችሁ ስር ያለ ጥያቄ ስትጠይቁ አትመልሱት። መቃል እንዴት ነው አለው ታምሜልሻለሁ መድዬ ያቺን ልጅ እንደምንም አሰልጥኝልኝና እሷ ስራ ትጀምር እንጂ አልተቻለም። እንዴ ዛሬ እኮ በቃ ይሆን አጨለሉኝ፣ አሳበዱኝ። እሺ አለን ነው። እሺ አለን ነው ሁላችሁ እንግዲህ ኑሩልኝ ማለት ነው። እስኪ ርዕሱን አንብቡልኝና በርዕሱ ላይ አውሩ ማለት ነው። እንግዲህ ላለመውደቅ ስትሉ በተለይ ደግሞ ሌሎችን ለማስደሰት ወይ ላለመውደቅ ስትሉ ወይም ደግሞ ሌሎችን ለማስደሰት ስትሉ ለማስደሰት እነርሱ በቀደዱላችሁ መስመር ወይ ደግሞ እነሱ በዘረጉላችሁ መስመር ብቻ እየተጓዛችሁ ከሆነ ምንድን ነው የምታደርጉት እናንተ? እስኪ ንገሩኝ። አንድ ሰው እሱ በሚመራችሁ መንገድ የምትሄዱ ከሆነ መጨረሻችሁ ምንድን ነው የሚሆነው? እንዴት ነውስ ወደ ራሳችሁ መመለስ የምትችሉት የሚለው ነው። ጉንፋን አለቀቀህም እንዴ ቃልዬ ውዴ? አንቺ ቆንጆ ልጅ አምተሽ ዳሬ ብልሽ እምቢ ብለሽ ጉንፋን በጉንፋን ሆኜልሻለሁ። እኔ እርሷ ብትሆን እኮ አጠገቤ እዚህ ጋር ጉድ ስትል እያየሁ ራሱ እድን ነበር። አንቺ ግን ዝም ብለሽ ነው ሰውዬ። እሺ ለማንኛውም መልካም እድል ብያለሁ። አዎ እንዴ በጣም ያስፈልገኛል። እሺ አብሽር ዱዓ እናደርግ። አዎ ዘውዬ ዱዓ አድርግልኝ። እሺ ኢንሻአላህ መልካሙን ይግጠምህ። አሜን። እንዴ ቀላል ይገጥመኛል። 5 ሚሊዮን እኮ ነው፣ ቀላል አይደለም። 5 ሚሊዮን ማለት በጣም አሪፍ ነው። በጋ ጅርታካ ቃልዬ ጅራጅርቱ ብያለሁ። እሺ ነገን ፈንፈን ኧረ ተይ አሲ አታወላግጅኝ። ምንኛ ነው እና ሰዎች በቀደዱላችሁ ቦይ ወይ ደግሞ ሰዎች በቀደዱላችሁ መስመር ወይ ሰዎች ባመቻቹላችሁ አልጋ ላይ ሁሌ መተኛት ይነፋል ወይ ነው? ለእናንተስ ምን ለውጥ ያመጣላችኋል? እንደዚህ አይነት ምቾት ላይ ብትሆኑ፣ እንደዚህ አይነት ህይወት ላይ ብትሆኑ ምንድን ነው የምትሆኑት ማለት ነው? ይሄ ጉንፋን አይለቅህም እንዴ ብላለች። አይለቀኝም ሱሱ አይለቀኝም። ጉንፋን ተይ፣ እኔና እሱ ተከባብረን የምኖረው አንተ ትብስ እኔ ትብስ ተባብለን አብረን አፍንጫ ስር ነው የምንኖረው። ተይ ትንሽ ነካ ሲያደርገኝ ያው ግልብጥ ብሎ ይወጣል ወደ ላይ ማለት ነው። እሺ ለማንኛውም አለን ነው። ያው የሙቀቱ ጊዜ ስለየገድዘ ብርድ ሲመጣ ደግሞ በአንጻሩ ይጠፋል ጉንፋኑ። እሺ አለን ነው። እሺ ውይይት እስካሁን አላገባህም ማለት የት አልገባህም ነው አላገባህም? ጉድጓድ ከሆነ አልገባውም፣ ሚስትም ከሆነ አላገባውም። እንዴ እሺ ቃልዬ እንዴት ነህ? አለሁልሽ አይንዬ እንዴት ሰላም ነሽ? ዌልካም ብያለሁ። እንኳን ደህና መጣሽ። እና እስቲ ማን አለ የሚሞክር? አሁን እዚህ ባለንበት ላስሞክራችሁ ማለት ነው። 10 ዜሮዎች ወደ ሆነ እንትን ቀይሩት ብያቸዋለሁ። እሺ እቤት ውስጥ ብዙ ጊዜ የምትጠቀሙበት ባጭሩ ልንገራችሁ እዚሁ አሁኑ ማለት ነው። ግን ከአሁን በኋላ የሚመልሰው መልሱን መለሰ ብዬ ያለምንበትም፣ ምክንያቱም ቀጠሯቸው አልፏል ማለት ነው። እቤት ውስጥ የምትገለገሉበት ሁልጊዜ ወጥ ስትሰሩ የምትጠቀሙበት ሁልጊዜ በቃ ከኩሽናችሁ ውስጥ የማይጠፋ እቃ ምንድን ነው? እስቲ እሱም መልሱልኝ። በተለይ ሴቶችዬ ወጥ ስትሰሩ ሁሌ የምትጠቀሙበትና በጣም የምትወዱት ነገር አለ ማለት ነው። ያለሱ ወጥ የማይመስላችሁ ነገር አለ። ምንድን ነው? እነዚህ 10 ዜሮ ቁጥሮች ያሉበት ስሙ ምን ይባላል ማለት ነው? እኔ አንድ ጊዜ ብስምህ ይጠፋል ጉንፋን። አይ አንቺማ ብትስሚኝ እናቴ ደም ስሬ ውስጥ ገብቶ ነው ቁጭ የሚለው የባሰ። እንዲያውም ሰፈሩን እኔ ጋር ነው የሚያደርገው። እንዴ ተይ እንጂ። እሺ አለን ነው። ተይ ቀጫጭን ከንፈሮቹ እንዳይሰሙሽ እናቴ። እንደዚህ ብለሽ ደግሞ ልታስጨርሽ ነው። ለማንኛውም እንዳታስቀስፊኝ፣ ይቅርብኝ፣ አልሳምም። እሺ ንገሩኝ እስቲ። ወጥ እንጨት ብላለች። ወጥ እንጨት አይደለም። ወጥ እንጨት አሁን ስንት ዜሮ አለው? ምንም ዜሮ የለውም። እሺ ለማንኛውም እስቲ 2 ዜሮ ልበልሽ። 2 ዜሮ አለው እንበል። እሺ ማጂ ብላለች። አይደለም ማነሽ አይንዬ ብትመልሺው አልቀበልሽም። ምክንያቱም ቅድም ስለነገርኩሽ ማለት ነው። ቅድም ስለነገርኩሽ መልሱን አንቺ እንዳትመልሺው። ሌሎቻችሁ ግን መልሱ። ሁላችሁም አላገኛችሁልኝም ማለት ነው። ቆይ እናንተ እኔ እኮ የራሳችሁን ሙያ ቤታችሁ ውስጥ አብሮ ቢውል ነገር አብራችሁ ትውላችሁ በቃ ያለሱ እንዲያው ወጤ አይጣፍጥም ብላችሁ የምትሉት ነገር እንዴት ነው እኔ የምነግራችሁ? እኮ እናንተ ሴቶች ተብላችሁ ስለ እናንተ እኔ ልንገራችሁ። አሁን እኮ የቀራችሁ ዳቦ የቱ ጋር እንዳለች ና ንገረኝ ማለት እኮ ነው የቀራችሁ። እሱ ነው የቀራችሁ አይደል? እሺ አንቺ ማን ሆነሽ ነው የምትስሚው አላችሁ? ሪቾ ተወጪው እንግዲህ እዛው ፀጉርሽን እንዳትነጭ፣ እኔ የለሁበትም። እኔ እንዳታስቀስፊኝ፣ አርፌ ልቀመጥበት። እሺ
አለን ነው ሁላችሁም አለን። እሺ ብረት ድስት ብላለች። ብረት ድስት ከምኑ ጋር ነው ዜሮ የሚያገናኘው? እሺ አለው ብላለች። ኦኬ ክብሪትና በርበሬና ሽሮ ብረት ድስት ወዘተ ብላለች። አይደለም እንዴ እኔ እኮ የማድ ቤት ዕቃ ስም ዝርዝር ጥሪልኝ አላልኩሽም? እሺ አለን ነው። በርበሬ ለማለት ነው። በርበሬ አይደለም። እሺ አለን ነው። ነው። ማማሰያ አይደለም። ጀራ እሺ አይደለም። ሁላችሁም አላገኛችሁትም መልሱም ማለት ነው። መልሱ ልንገራችሁ እስቲ ንገረን በሉኛ ልንገራችሁ። ከዛ ራሴን በራሴ ሊሸልም ማለት ነው። ልንገራችሁ ወይስ ትሞክሩታላችሁ? ያላ ምን ትላላችሁ? ሪች ነኝ የቃል አፍቃሪ ቀስ በይ ማሬ ክክ ዘንድሮ እኔ እንጃ ብቻ ያድርግላችሁ። ሌላ ምንም አደላችሁ። አይንዬ ሰምተሻል? እሺ አለን ነው። ንገረን እኮ ንገረን። እሺ እነግራችኋለሁ። ዲሜት ይቀራል ብለሽ ነው። እስቲ ዊክሊ ራንክ ሚስተር ላስት ዊክ እሺ ጥያቄው ምንድነው? ጥያቄውማ 10 ክቦች ናቸው። 10 ዜሮዎች ቤት ውስጥ የምንገለገልባቸውን የዕቃ ስሞች የሚጽፍልን ምንድን ነው? በ10 ክቦች ተጠቅመን ልናገኘው የምንችለው ነገር ቤት ውስጥ የምንጠቀመው ነገር ምንድን ነው? በተለይ ደግሞ ሴቶች ወጥ ስትሰሩ የምትጠቀሙበት ነገር ማለት ነው። ትነግሩኛላችሁ? ማን አለ መመለስ የሚችል ካለ ይንገረኝ ማለት ነው። ጨው አይደለም። እነ ጨው ነው፣ በርበሬ ነው፣ ሚጣ አይደሉም። እሺ አለን ነው አደል ቀዮ ብላለች። እሺ አለን ነው። ጨው አይደለም እንዴ? እውነት ነው ቃልዬ ብላለች። ምኑ ነው እውነት የሆነው? እሺ አለው ነው። ሰላም ቤተሰብ፣ ሰላም ሽን ስትበል ዜነት እንኳን ደህና መጣሽ። ውሃ ብላለች። ውሃ ታዲያ ኩዳውን እሺ እንዲያው ዜሮ አለው ብንል ሁለት ነው። የምትለዋ 2 ዜሮ ነው ያላት። 10 ዜሮ ነው ያልኩሽ እኔ። 10 ዜሮ ያለበት ማለት የማንን እንደሆነ እሱ ይናገር ብላለች። እኔ አልናገርም እንዴ? እዛው ያሸንፈ። እኔ ፎቅና መኪና ያለው እኔ እሱ ነኝ። እንጉልቻ ብላለች። እንጉልቻ በልጅነት መብላት የለመድሽው ነው። እሺ የቃል ፍቅረኛ ማለት ብቻ አይደለም። ወንድ ከሆንሽ እንጂ አለበት ድረስ ከወደድሽው ሂጂ፣ አለበት ድረስ ከወደድሽው። ሰምተሻል? በቃ እሺ። ዝም ብሎ ዘራፍ ባለ አይደለም ማለት እውነት ነው። ዘራፍ ማለት ምን ዋጋ አለው? እስኪ 6 ሚሊዮን ንገሩኛ። የቃል አፍቃሪ ሂጅለት እየተባልሽ ነው። ሰምተሻል? ማንደጃ ብላለች። አይደለም ይሄ እሱ ቡና ስታፈ የምትጠቀሚበት ነው። ልንገራችሁ፣ ጥያቄው ይደገም ለአርፋጅ ብላ። ጥያቄውማ የዛሬ ሳምንት እኮ ነው የጠየኩት እኔ። 10 ዜሮዎች ያሉት ቤት ውስጥ የምንጠቀምበት፣ በተለይ ደግሞ ቤት ውስጥ ሴቶች የምትጠቀሙበት ነገር 10 ዜሮዎች ያሉበት ፊደል ምንድን ነው እያለ ጥያቄው ይሄ ነው። መልሱን መልሱልኝ ማለት ነው። ያለ
አየ መልሱ